አንድ ሙስሊም በቀዳ ወልቀድር አመነ ሲባል ይሄ እምነቱ ትክክል እንዲሆን አራቱን እርከኖች አምኖ መቀበል አለበት። እነዚህን አራት ማዕዘናት ወይ እርከን አምኖ የተቀበለ ጊዜ በቀዳ ወልቀድር በትክክልም አምኗል ማለት ነው። ማን ናቸው እነዚህ አራት ማዕዘናት ወይ እርከን የተባሉትን ደረጃ ስናይ አንደኛ መርተበቱል ዒልም በጌታ አላህ ቀዳማይ ዕውቀት አምኖ መቀበል። ምን ማለት ነው? فهو سبحانه يعلم الأشياء قبل وقوعها ጌታችን አምላካችን አላህ ነገራቶች ሁሉ ገና ከመምጣታቸው ከመከሰታቸው በፊት መቼ የት እንዴትና ለምን እንደሚከሰቱ አስቀድሞ ያውቃቸዋል ብሎ ማመን ነው። ልክ ከተከሰቱ በኋላ የሚያውቀውን ያህል ገና ከመከሰታቸው በፊት ሙሉ ዕውቀቱ አለው። ስለሆነም ጌታችን ያዕለሙ ማ ካን ከዚህ በፊት ተፈጽሞ ያለፈ ፓስት የሆነ ነገር ሁሉ ያውቃል። ወማ ሁወ ካኢን አሁን እየተፈጸመ ያለ ድርጊቱ ፕሬዘንት የሆነንም ነገር ሁሉ ያውቃል። ወማ ሁወ ካኢን ወማ ሰየኩን ገና ወደፊት የሚሆን ሊመጣ ያለ አሁን ያልተከሰተ ፊውቸር የሆነ ነገርንም ሁሉ አላህ አስቀድሞ ያውቃል። ወያዕለሙ ማ ለም የኩን ለው ካነ ከይፈ የኩን ፈጽሞ የማይሆንም ነገር ራሱ የመሆን እድል ቢሰጠው ምን ሊሆን እንኳን እንደሚችል ያውቃል ብሎ አምኖ መቀበል ከቀዳ ወልቀድር አራት ማዕዘናት አንዱ ማዕዘን ወይም መርተባ ነው ማለት ነው።